አንድ ጊዜ ሰው የሚባል በሌለበት ጥቅጥቅ ባለ ጫካ ውስጥ አንድ ሴት ለብቻዋ ረጅም ሰዓት ትጓዛለች። ለ3 ሰዓት ያህል ከተጓዘች በኋላ ከአንድ ቤት ትደርሳለች። ያንንም ቤት በጣም በሚያስደነግጥ አይነት ሁኔታ በኃይል እያንኳኳች እርዳታ እያለች ትጮኻለች። ያንንም በር አንድ ምስኪን ገበሬ ሽማግሌ ከፍትላትና ምን እንደሆነች ይጠይቃታል። እርሷም ምን እንደሆነች ምን እንደተፈጠረም እንደማታስታውስና ስሟን እንኳን ሳይቀር እንደማታስታውስ ለዛ ምስኪን ሽማግሌ ትነግረዋለች። እቺ ሴት እዝራ ትባላለች። የዛሬው ባለ ታሪካችን ነች። ወደ ታሪኩ እዚህ አስገራሚ ታሪክ ባለቤት እዝራ ትባላለች። እዝራ ተወልዳ ያደገችው በአሜሪካ ዊስኮንሰን ከተማ ውስጥ ሲሆን ይህ ታሪክ ሲጀምር የ19 ዓመት ወጣት ሴት ነበረች። እዝራ ችግር አለ፣ እርጉዝ ነች። ማርገዟ ግን አልነበረም ችግሩ። እሷና ቦይፍሬንዷ ቤተሰብ ለመመስረት ዝግጁ ነን ብለው አያስቡም ነበር። በአንድ ወቅት እንደዚህ ሆነ። በ2017 ሐሳቡ ከሷ ይምጣ ከሱ በማላቁ አይነት ሁኔታ በአቅራቢያው ወደሚገኝ ጤና ጣቢያ በመሄድ ያንን ልጅ እንደማትፈልገው እንዲያስወርዱላት እንደምትፈልግ ትጠይቃቸዋለች። እነሱም ህጋዊ መብቷ እንደሆነ በመንገድ ከአንዳንድ እንደ ፍላጎቷ ያደርጉላትና ወደ ቤቷ ይልኳታል። የእዝራ ቦይፍሬንድ ጄሰን ይባላል። ጄሰን እና እዝራ ጋር ትልቅ የሆነ የእድሜ ልዩነት አላቸው። ቅድም እንደነገርኳችሁ እዝራ የ19 ዓመት ወጣት ሴት ስትሆን ቦይፍሬንዷ ጄሰን ግን የ33 ዓመት ጎልማሳ ነበረ። ይህንን ግንኙነት ሲጀምሩ ለረጅም ዓመት አብረው በፍቅር በሰላም እንደሚኖሩ አስበው ነበር የጀመሩት። ነገር ግን እንደጠበቁት የሆነላቸው አይመስለኝም። ምክንያቱም ብዙ ጊዜ አብረው በሚያሳልፉበት ጊዜ አለመነጋገር፣ ከተነጋገሩም ደግሞ አለመግባባትን ይመርጡ ነበር። በቤታቸው ውስጥ በሚያሳልፉበት ጊዜ አንዳንድ ጊዜ ምንም ሳይነጋገሩ የሚውሉባቸው ጊዜዎችም ነበሩ። እነሱ በሚኖሩበት አካባቢ ላይ ደግሞ በጣም ቅርብ የሆነ ኮፊ ወይም ቡና መሸጫ ካፌ ነበረ። በዛ ካፌ ላይ ሁለቱም ቡና ስለሚወዱ አዘውትረው ይሄዱ ነበረ። በተለይ ደግሞ እዝራ ለብቻዋ እየሄደች በዛ ስፍራ ላይ ቡናን እየጠጣች ጊዜዋን ማሳለፍ ትመርጥ ነበረ። በዛ ካፌ ውስጥ ቡናውን የሚያዘጋጀው ባርቴንደር አሌክስ ይባላል። አሌክስ እና እዝራ ከቀን ወደ ቀን እየተግባቡ የመጡ ይመስላል። ብዙ ጊዜ በዛ ስፍራ ላይ ማሳለፍን የምትመርጠው እዝራ አንድ ቀን ቡና ልትጠጣ በሄደችበት አሌክስም አብሯት ተቀላቅሎ ቡናቸውን እየጠጡ ጥሩ ጊዜ አሳለፉ። በጣም እየተግባቡ መጡ። ጓደኛ መሆናቸው ኦፊሻሊ የዛን ቀን ጀመረ። በዛም አላበቁም። እሷም ቦይፍሬንዷ ጄሰንን በማስተዋወቅ ሶስቱ አንድ ላይ ጓደኛ መሆን ጀመሩ። ሁሉ ነገር ሲታይ ሰላም ነበረ። ምንም ችግር ያለበት አይመስልም። ሶስቱም ጓደኝነታቸውን እየተጫወቱ ቡናቸውን እየጠጡ እሱም ቡናቸውን እየሰራላቸው አብሯቸውም እየጠጣ ያሳልፉ ነበረ። በዚህ አይነት ሁኔታ ውስጥ የተወሰነ ጊዜ ከቆዩ በኋላ ነገሮች ግን በዛው መቀጠል የቻሉ አይመስለኝም። ምክንያቱም እዝራና አሌክስ ጄሰን በሌለበት ወይም ቦይፍሬንዷ በሌለበት መገናኘታቸው እየጨመረ መጣ። በመገናኘት ብቻም አላቆሙም፣ ሌላ ግንኙነት ጀመሩ ወይም ግንኙነታቸው አደገ። እዝራም ከቦይፍሬንዷ ከጄሰን ጋር የምታደርጋቸው ነገሮች ሁሉ ከአሌክስ ጋር ቡናውን ከሚያዘጋጀላት ባርቴንደር ጋር ማድረግ ጀመረች፣ ወይም ደግሞ በዚህ አይነት ህይወት ውስጥ ቀጠሉ። በዚህ አይነት ነገር ብዙ ከቆዩ በኋላ በአንድ ቀን ጄሰን የገርል ፍሬንዱን የእዝራን ስልክ ሲጎረጉር አንድ አስደንጋጭ ነገሮችን ማየት ጀመረ። እሱም ደግሞ በእዝራና በአሌክስ መካከል ያሉ የፍቅር ሜሴጅ ልውውጦችን። ያንንም ባየ ጊዜ ጄሰን በጣም ይበሳጫል፣ በጣም ይናደዳል። ያንንም ነገር እንደደረሰበት እዝራ ታውቃለች። ያንንም ካወቀች በኋላ ነገሮችን እንዴት አድርጋ ማስተካከል እንዳለባት፣ እንዴት አድርጋ ነገሮችን መስመር ማስያዝ እንዳለባት ታወጣና ታወርድ ጀመረ። ግን ወደዛም ብታደርገው ወደዚህም ብታደርገው ሚስተካከል አልመስላላት። በመጨረሻም በአንድ ውሳኔ ላይ ደረሰች። እዝራ ጄሰንንም ቦይፍሬንዷንም ወይም አሌክስንም ሁለቱንም ከዚህ በኋላ በህይወቴ አልፈልጋቸውም፣ የራሴን ኑሮ እኖራለሁ ዘና ብዬ
የሚለው ውሳኔዋን ለሁለቱም አሳወቀቻቸው፣ ለአሌክስም ለጄሰንም። ነገር ግን እንደጠበቀችው የሆነላት አይመስለኝም ውሳኔዋ። ከአሌክስ ጋር በነበራት መለያየት ምንም የተጎዳች አትመስልም። ከጄሰን ጋር ግን እንደሱ አልነበረም። ሌሊት እንቅልፏን አጣች። ቀን ራሷን ማዳመጥ እስከማትችል ድረስ በጭንቀት መዋጥ ጀመረች። ምክንያቱም በጣም ትናፍቀው ነበር። አብራ ከጄሰን ጋር እንደገና ያቋረጡትን ግንኙነት መቀጠል እንደምትፈልግ፣ ላጠፋችውም ጥፋት ሁሉ ይቅርታ እንደምትጠይቀው ለጄሰን በመደወልና ሜሴጅ በመጻፍ መነዝነዝ ጀመረች። በዚህ አይነት ሁኔታ ውስጥ ከቀን ወደ ቀን ባገኘችው አጋጣሚና ክፍተት ሁሉ ጄሰንን አብዝታ ትጨቀጭቀው ነበር። በሚገርም አይነት ሁኔታ ከሱ ጋር አብራ መሆን እየፈለገች ወይም ደግሞ ያደረገቻቸው ነገሮች ሁሉ ጥፋት እንደሆኑም እያወቀች ግን ከጄሰን ጓደኞች ጋር አሁንም አብራ መውጣቷን አላቆመችም ነበር። እንዲሁም በአንድ ወቅት በጣም ቅርብ የጄሰን ጓደኛ ከሆነው ጋር አብራ ወጣ አምሽታ ከሱ ጋር አብራ አደረች። ማደሯ ሳይሆን ለምን እንዳደረገችው ግራ እስከሚገባኝ ድረስ በሚቀጥለው ቀን ወደ ጣቢያ በመሄድ እንደደፈራት አድርጋ ለፖሊስ ሪፖርትም አደረገች። ፖሊስ ግን የራሱን ምርመራ ካደረገ በኋላ ኬዙን ወይም ደግሞ ያመጣችውን ክስ ውድቅ አደረገው። በዚህ አይነት ሁኔታ ውስጥ እያለች ኤዝራ በጣም አጥብቃ ከጄሰን ጋር መመለስ ትፈልግ ነበር። በጣም ትደውልለታለች፣ በጣም ትጽፍለታለች። ከመጻፍም አልፎ በሚያስቅና በሚገርም አይነት ሁኔታ ለአሌክስም ሜሴጅ ጽፋለት ይቅርታ ማድረግ የምትችልበትን ወይም ደግሞ እሱ ከጄሰን ጋር ሊያግባባት የሚችለውን ነገር ሁሉ እንዲሞክር ትጠይቀው ነበር። አሌክስም እንደ እብድ ቆጥሮ አንቺ እብድ ነሽ አይነት ነገር ብሎ እዚህ ውስጥ እንደማይገባበት አጥብቆ ነግሯት ከዚህ ነገር ውስጥ ይወጣል። እሷም ከጄሰን ጋር ለመመለስ በጣም ከመፈለጓ የተነሳ ብዙ መንገዶችን ስትጠቀም ከቆየች በኋላ በመጨረሻም ጄሰን ብዙ ጊዜ ሌላ ስፍራ ነበረው ቡና የሚጠጣበት። ያንንም ስፍራ ታውቋለች። አንድ ቀን ቡናውን እየጠጣ ባለበት ቀን ላይ ኬት እንደመጣች በማይታወቅ ሁኔታ ኤዝራ እዛ ቡና መጠጫ ካፌ ውስጥ ተገኘችም። እሱንም አገኘችው፣ ሰላም አለችው፣ አወራችው፣ ተጫወቱ። ግን የምታወራቸው ነገሮች ሁሉ ለጄሰን ግራ የሚያጋቡትና ትርጉም የማይሰጡት ነበሩ። እሷም አሌክስን እንደምታገኘው ከአሌክስ ጋር ከዛ በኋላ ተገናኝታ እንደማትቀና ዛሬ ግን እንደምታገኘው አንዳንድ ነገሮችን ከሱ ጋር ማውራት እንዳለባት እየደጋገመች ለጄሰን ትነግረው ነበር። ጄሰን ግን አብሯት ይኖር ስለነበረ ባህሪዋንም ጠንቅቆ ስለሚያውቅ እያደረገቻቸው ያለችው ነገሮች ሁሉ የሆነ የተሳሳተ ነገር እንዳለ ማሰብ ጀመረ። ያንንም ነግራው ሰላምም ቻውን ብላው ቤቱን ለቃ ወደ አሌክስ ጋር እንደምትሄድ ነግራው ስትወጣ ጄሰን ግን ነገሩ አልጥም ስላለው መከተል ይጀምራል። እሷም መኪናዋን እየነዳች ጄሰንም ሳይክሉን እየነዳ ከኋሏ ይከተላት ነበር። በአንድ ቤት ስትደርስ ቆመች። ያም ቤት የአሌክስ ቤት ነበር። ወደ ውስጥ ዘልቃ ስትገባ ጄሰንም ተከትሏት ከኋሏ ገባ። በሩ እንግዲህ ምናልባት ክፍት ትታው ገብታ ከሆነ አላቅም። እሷም ከገባች በኋላ ጄሰን ኋላቸው ተከትሎ የሚያወሩትንም ለመስማት ወደ ውስጥ ዘልቆ ገባ። ያለውንም ነገር ሲያይ ንግግራቸውም ያሉበትም ሁኔታ ሁሉ ነገር ሰላማዊ መስሎ ታየው። ያንንም ካየ በኋላ ቤቱን ለቆ ወደ ህይወቱ ቀጠለ። ከዛ በኋላ ግን ኤዝራ አሌክስን ይዛው መኪናዋን እየነዳች ማንም ወደማይደርስበት ጥቅጥቅ ወዳለ ጫካ እየነዳች ሄደች። በጣም ወደ ጫካው ዘልቀው ከገቡ በኋላ መኪናውን አቁማ አሌክስ ኤክስፔክት ባላደረገው ወይም ባልጠበቀው አይነት መንገድ ኤዝራ መጨቃጨቅ ጀመረች። ወርደውም ጭቅጭቃቸው እየጠነከረ መጣ። ያለው ጭቅጭቅ ግራ ሲገባው አሌክስ ፊቱን አዙሮ በቆመበት ኤዝራ ስለትን አውጥታ ከጀርባው ወጋችው። አንዴ ብቻ አይደለም 16 ጊዜ ያለማቋረጥ ደጋግማ አሌክስን ወጋችው። አሌክስም መንቃት አልቻለም ነበር። በዛውም ቢላ አላቆመችም። እራሷ ልብሷን መተልተል ጀመረች። ልብሷን ትተለትል ጀመር። ሰውነቷም የተጎዳች እንዲመስላት በቻለችው መጠን ማድማት ጀመረች። በቀኝ እጇ ደግሞ ቦይ የሚል በዛው ቢላ እየተለተለች እያደማች ራሷን ቦይ ብላ ጻፈች። ይሄንን የጻፈችበትን ምክንያት እዚች ጋር አጠር አድርጌ ላብራራላችሁ። ኤዝራ በፊት ትምህርት ቤት በነበረችበት ጊዜ
እኔ ወንድ ነኝ ብላ ደጋግማ እንደ ወንድ አክት ያደረገች ወንድ ብለው እንዲጠሯትም አጥብቃ ትጠይቅ ነበረ የትምህርት ቤት ጓደኞቿ። በዛም በጣም ብዙ ጓደኞቿ ወይም ደግሞ የትምህርት ቤት አብሯት የሚማሩ ልጆች ያሾፉባትና ያላግጡባት ነበረ። ከዛው ግን በዛው አልቀረችም። እያደገች ስትመጣ ሁሉን ነገር እርግፍ አድርጋ ሴትነቷን ተቀብላ እንደ ሴት መኖር ጀምራለች። ያንን ለምን እንደጻፈችው ብላችሁ ስታስቡ በኋላ ላይ እንኳን ችግር ቢፈጠርና ፖሊስ ወይም ደግሞ የህግ አካላት እዚህ ጉዳይ ላይ ጣልቃ ቢገቡ እሷን በዛ ነገር እያሾፈባት እያላገጠባት ሊገላት ሞክሮ እንደነበር ለማስመሰል የሄደችበት የራሷ የሄደችበት ርቀት ነበር። ያንንም ካደረገች በኋላ ተነስታ ጉዟን ቀጠለች። ሬሳው እዛው ባለበት ትታ ማንም ሰው የሚባል ዝር በማይደበት ጫካ ውስጥ ለ3 ሰዓት ያህል ስትጓዝ ከቆየች በኋላ ከአንድ ቤት ደረሰች። እዛም ቤት ስትደርስ እንደነገርኳችሁ ልብሷ ተተልትሏል። በጣም ደም በደም ሆናለች። እየጮች እርዳታ እያለች በሚያስደነግጥ አይነት ሁኔታ ያንን ቤት በር በጣም በኃይል ማንኳኳት ጀመረች። በዛ ቤት ውስጥም የሚኖር አንድ ምስኪን ገበሬ አባት በሩን በመክፈት ምን እንደሆነች ይጠይቃታል። እሷም ምንም ነገር እንደማታስታውስ ምንም እንደማታቅ ስሟን እንኳን ሳይቀር እንደማታስታውሰው ለዛ ምስኪን ገበሬ ትነግረዋለች። ያ ምስኪን ገበሬም ባለው ነገር ግራ ይገባውና ወዲያውኑ ለፖሊስ ይደውላል። ፖሊሶችም ከአንዳንድ በዛ ስፍራ ላይ ይገኛሉ። እሷንም ይዘው በመጀመሪያ ወደ ሆስፒታል ይዘዋት ይሄዳሉ። በሆስፒታልም በገባችበት ጊዜ ምን እንደተፈጠረ ፖሊሶቹ ሲጠይቋት ምንም ነገር እንደማታስታውስ ስሟን እንኳን ሳይቀር እንደማታስታውስ ትነግራቸዋለች። እነሱም በነገሩ በጣም ግራ ይጋባሉ። የራሳቸውንም ምርመራ ይጀምራሉ። እሷን ወዳገኙበት አካባቢ ወይም ወደ ገበሬው አካባቢ ይሄዱና በዛ ስፍራ ላይ ለረጅም ቀናት ያለማቋረጥ ማስረጃ ብለው ያሰቡትን ነገር ሁሉ እየዞሩ ይፈልጉ ነበር የተፈጠረ ነገር ካለ ብለው። በአንድ ቀን ፖሊሶቹ እድል ገጠማቸውና የሷን መኪና በጫካ ውስጥ ቆሞ ያገኙታል። የሚገርመው ነገር ግን መኪናዋ ብቻ አልነበረም የቆመው። ይልቁንስ የሟች የአሌክስ ሬሳ በመኪናዋ ውስጥ ነበረ። ያንንም ሲያዩ በጣም ተደናግጠው ፖሊሶቹ ያንን ሬሳ ይዘው ወደሷ ደግሞ ተመልሰው ይሄዳሉ ማለት ነው። ያንን ማስረጃ ይዘው ከሄዱ በኋላና ምን እንደተፈጠረ ሲጠይቋት ምንም አላስታውስም ያለችው ኤዝራ በሚገርም አይነት ሁኔታ ሁሉን ነገር ማብራራት ትጀምራለች። የምታብራራቸው ነገሮች ሁሉ ግን የፈጠራ ድራማዎች ነበሩ። እሱም አሌክስ የሚባል ሊገላት እንደሚፈልግ እንደነበረ እጇ ላይ እንኳን ሳይቀር ቦይ ብሎ የጻፈው እሱ እንደሆነ ራሷንም ለማትረፍ ባወጣው ቢላ መልሳ እንደወጋችው ለፖሊሶቹ ስትነግራቸው እሷ ደግሞ በአጋጣሚ ያላገናዘበችው ነገር ቢኖር ያንን ቅድም እንደነገርኳችሁ ቦይ የሚለውን የጻፈችው በቀኝ እጇ ነበር። ታሪኩ ደግሞ የተፈጠረው እሷ ጋቢና ላይ ተቀምጣ ከሆነ እንዴት አድርጎ አልፎ ቀኝ እጇ ላይ ግሯ ላይ ቢሆን ኖሮ ትንሽ ታማኝነት ልትፈጠር ትችል ነበር። በቀኝ እጇ ስለሆነ ያን ነገር ፖሊሶቹ ሊያሳምናቸው አልቻሉም። ተደፈረ የተባለውን ምርመራ ካደረጉ በኋላ ምንም እንዳልተደፈረች ማረጋገጥ ሲቻል ቡም ምን ተፈጠረ? ኤዝራ በቁጥጥር ስር ዋለች። ይሄ ቀጥሎ ማሳያችሁ ፎቶ የኤዝራ የእስር ቤት ፎቶ ነው ማለት ነው። ለፍርድ ቀረበች። ፍርድ ቤቱም ወንጀለኛ መሆኗን አመነ። ፍርዷም እድሜ ልክ ሆነ ማለት ነው። ለማንኛውም የዛሬው ታሪካችን ይሄንን ይመስላል። የዚህ አይነት ታሪክ የሚመቻችሁ እውነተኛ ታሪኮች፣ እውነተኛ የወንጀል ስራዎች የሚመቻችሁ ካላችሁ ፕሊስ ይሄንን ቤት ሰብስክራይብ፣ ሼር፣ ላይክ በማድረግ እንድታበረታቱ እንድታግዙ በአክብሮት ተጠይቃለሁ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ እኔ አብይ እባላለሁ። ያላችሁ ደግሞ አብይ ዩቲዩብ ቻናል ላይ ነው ማለት ነው። በሌላ ቪዲዮ ደግመን እንገናኛለን። ቴንክ ዩ ሶ ማች። ይመቻችሁ።